أن يسهل في تسيير هذه الشغلة. يعطيكم العافية مبين، قدروا بث إن شاء الله. شكرا يا أخي. مستقبل السعودية ونعرف طبعا القوانين السعودية، كشخص هذا يفعل شيء زي هذه إنه طبعا أي واحد إحنا يعني رسالتنا للإثيوبيين إنه يسلم هذا الشخص، قالوا هذا الشخص له إجراءات وكل شيء إن شاء الله. أي واحد يعرفه يبلغ عنه، وإحنا يعني كل تعزية الله يرحم أخونا اللي توفى. أوكي هنوني ملكتنا السنة اللي فيها نكتالش مرحبا እኔ ቅድም ተናገርኩ ያው ይሄድን ኮሜንት ላይ የምንሰጣቸውን ነገሮች እናቁም ነው። ከዛ በኋላ ልጁ እንግዲህ እሺ ምክንያት ሊኖረው ይችላል ሰውየውን የገደለበት አናውቅም። ሲናገርና ሲገኝ ነው የሚያውቀው። በማንኛውም መንገድ ቢሆን ግን መግደል ወንጀል ነው፣ ተጠያቂነት ያደርገዋል። የሌሎች ኢትዮጵያውያኖች ስም አብሮ እየተነሳ ስለሆነ የምንጽፋቸውን የምናደርጋቸውን ከዚህ በፊት ታስታውሱ ከሆነ አንድ ልጅ የሱዑድን ሹርጣ ተሳድቦ ከውስጡ ታስታውሳለህ? ተራ ላይ ወጥቶ ከወንድ ከሆናችሁ ያዙኝ ያለ በደቂቃ ይዘውት አምጥተው በራሱ ሞባይል እንደውም ቀርጾ ሪያድ አካባቢ ነው። ወላሂ ላዚም እዚሁ ጎረቤት የተከሰተን ክስተቱን የምነግራችሁ ቢያንስ 5 ወር እና 4 ወር ገደማ ይሆነዋል። ጠዋት ላይ መሳሪያ ሲተኮስ ሰማን። እኛ ዝም ብሎን ይመሰለን ታውቃላችሁ። ከዚያ በኋላ አሱር ላይ አረብ መጥቶ ምን ቢለይ ጥሩ ነው፣ አረቡ እኮ ሀበሻውን በ4 ነው በ5 መሳሪያ ተኩሶ ገደለው አለን። ላኢላሃ ኢላላህ ወላሂ ላዚም በጣም ያሳዝናል። ይሄ ሟች ሀበሻ እንግዲህ ምስኪን ሀበሻ ሊሆን ይችላል። አሁን ጊዜ አረቦቹ የማይጠቀሙት ነገር የለም። ከኒና ይጠቀማሉ፣ መጠጥ ይጠጣሉ። በጣም የሚያሳዝነው ነገር ደግሞ መጠጡን የሚሰራው ሀበሻ ነው። ከዚያ ለአረቦቹ ይሸጡላቸዋል። አረቦቹ ደግሞ ሰክረው ሀበሻውን ይገሉታል። ይሸጥላቸውን እኮ ሀበሻ ያገኙታል። ወይ ኡማሉን እንግዲህ ሰክሮ ኡማሉን ሊገሉ ይችላል። እዚህ ሀገር ደግሞ ወላሂ ላዚም በጣም መጥፎ ነው። ሊገልህ ቢመጣ ራሴን ልከላከል ብለህ ብትከላከል ከሞተብህ ሾርጣ ፈልጎ ይደፋል። አረቡንም ከተውኮ ይደፋል። ወላሂ መስቀለኛ የሆነ ህይወት እና ምን ልላችሁ ፈልጌ ነው፣ ስደት ያላችሁ እህትና ወንድሞች ራሳችሁን ጠብቁ። ከኒናና መጠጥ የሚጠጣ አረብ ጋር ወላሂ ስራ አትስሩ። ከነሱ ጋር ስራ አትስሩ። ሃይማኖታዊ ትእዛዝ አድርጋችሁ እንትን ስትሉ የነበራችሁ በተለይ የሌላ እምነት ተከታዮች ልጁ ሙስሊም ይሁን ክርስቲያን ራሱ አያውቁትም። የሚያጅብህ ነገር ወላሂ እኔ እስካሁን ድረስ ስሙ ራሱ አላውቀውም። ሙስሊም ይሁን ክርስቲያን ይሁን አላወቅኩም። በደረሰኝ አረቦች ቪዲዮ ሰርተውበት ነው ያየሁት። አረቦች እንደውም አንድ አረብ በጥሩ ነው የሰራው። ወላሂ እኛ ሀበሻን ኢትዮጵያ የምናውቃት ድሮ መጀመሪያ እኛ ሂጅራ ያደረግነው ወደ ኢትዮጵያ ነው። ዛሬ ግን ምን እየሰሩ ነው ኢትዮጵያውያኖች? እኛ ሀገር መጥተው እንደዚህ ወንድማችንን ገደሉት። ግን ሁሉ ኢትዮጵያዊ እንደዚህ መጥፎ አይደሉም፣ ከሺህ አንዱ ቢሆን ነው ምናምን እያለ ስለ ኢትዮጵያ ቪዲዮ ሰርተዋል። በዚህ ልጅ ላይ ማለት ነው። ሳውዲያዊ ወላሂ ትልቅ ሰው መኪና ውስጥ ቁጭ ብሎ የሰራው መኪና ውስጥ ቁጭ ብሎ እንደውም ላክልኝ ተረጉምላችኋለሁ። ችግር የለውም እልከዋለሁ። እና ምን አለ መሰላችሁ ይሄ ልጅ ሲሰራ የነበረው አረቄ ሲሸጥ የነበረ ልጅ ነው። እንደገና ደግሞ በጣም ብዙ ወንጀል መሳሪያ ታጥቀው ራሱ የመን ላይ ብዙ ነገር ሲሰሩ የነበሩ ልጆች አሉ አብረውት ጓደኞቹ። በጣም ያሳዝናል፣ ያሳፍራልም። በሱ የተነሳ መካ ላይ 450 ተፍትሽ ላይ ገብቶ የተያዙ ልጆች አሉ። ብዙ ሴቶች፣ ብዙ ልጅ አሳዳጊ ወንድሞች አሉ። የሚገርም ነገር ትልቅ ተፍትሽ ነበር። ያ ጀማ እዚህ 800 ሰው አልሞሳለን ታብታብ እየተደረገ አይደለም። በጣም ታብታብ። ስለዚህ እንደዚህ አይነት የሚሰሩትን እንዳውም የምታውቁ ልጆች እያጋለጣችሁ መስጠትና አገራችንን ሰላም ማስጠበቅ እኛንም ልጆቻችን እንዳናሳድግ ሰርተን እንዳንበላ እያደረጉን ነው። በጣም ነው የሚያሳዝነው። ወላሂ ተፍትሽ አይደለም፣ በአይዲ ሲያራ ነው የሚፈትሹት። የሚገርም ነገር ሾርጣዎች አይደሉም። ኖርማል ሲያራ ውስጥ ቁጭ ብሎ ነው መስተዋት ዝቅ አድርጎ ያህል በመስተዋት አቁም ይልሃል። ያለውን ነገር እየፈተሸ ነው የሚሄዱ። ኢቃማ የሌላቸው ልጆች፣ ኢቃማቸው የተበለገ ልጆች፣ አሁን ማስተካከል ላይ ያሉ ልጆች ብዙ ልጅ ተይዘዋል። አሁን በቅርብ ራሱ ማውቀው አንድ ወንድም 8700 ሪያል ከፍሎ የሚገርም ኢቃማውን ለማሳደስ 8700 ሪያል ከፍሎ ትንሽ ሲቀረው ተፍትሽ ላይ ተያዘ ገባ። በዚህ ልጅ ምክንያት
ሰበው ምን ያክል አይነት ተፍትሽ እንዳለ በጣም ነው የሚያሳዝነው። ስለዚህ እባካችሁ እንደዚህ አይነት ነገር ባንደግፍ። እኛ ኢትዮጵያውያኖች በሀቅ የምንታወቅ አልহামዱሊላህ ሰርቶ በሎች ነን። ብዙዎቹ የሚወዱን ታሪክ ያለን ህዝቦች ነን። ስለዚህ ታሪካችንን ባናበላሽ መልካም ነው። ጋጥ ወጦችን እያሳለፉ መስጠት ትልቅ ነገር ነው ወላሂ። እና በጣም ትልቅ ተፍትሽ ያለ ጥንቃቄ አድርጉ። አሁንም እየተዞረ ነው። ገና የሚለቀሙ ልጆች አሉ። ሰማችሁ እንግዲህ ጥንቃቄ አድርጉ። ጀማው በጣም ጥንቃቄ አድርጉ። አሊያ እሺ፣ ኮፒ ሊንክ እና ታፕታፕ እያደረግን ጀማ ፕሊዝ ጋይስ፣ ኮፒ ሊንክ እና ታፕታፕ እያደረግን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ጀማ? ሁሉ ያሳዝናል ወላሂ። ምን እንደምል እራሱ አላውቅም። ምን እንደሚባልም ከባድ ነው ያለንበት ሁኔታ። ምን ሆነው ነገር እኛ ባለንበት አሁን በሱ ሰበብ ስንቱ እንትን እንደሚል ቤተሰቦቹ የትንሽ ሰዓት እኮ ነው ሸይጣን ሲበረታብን የ5-10 ደቂቃ ሰምር ማጣት ህይወታችንን ሙሉ እስከ የሚያስከፍለን ደረጃ ላይ ይደርሳል። ይሄ ልጅውን ቢታሰርም ቢገደልም ለሱ ያው ነው። ምክንያቱም ቢያስሩትም አያስፈቱትም። ለሱ ደግሞ ወንድም ስለሆነ እንደው አዝነው አረቦቹም አፉ የሚሉት አይነት አይደለም። ገባህ አይደል? እዛ አረቦቹ በአረቦቹ ሲሆን ራሳቸው እንትን ይላሉ። ኮሜንት ላይ ምን እያየሁ ነበር? አረቦቹ እኛን ሀበሾቹን ሲገሉን ለምንድን ነው የማያስፈርዱባቸው ምናምን ነገር ብለዋል። እና እሱ ላይ ማረጋገጫ ካላችሁ፣ ኤቪደንስ ካላችሁ፣ የገደለው ሰውየው ሟቹ ካላችሁ ክሰሱ፣ ይገላችኋል። የሞተ አሊያ በዚህ ጉዳይ ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቶሚ ተከታታዮች እንዴት ናችሁ? ሰላም ብያለሁ ማለት ነው። እንዴት ናችሁ? አላችሁ ወይ? እኔ አላህ አልሐምዱሊላህ። ላይክ ሼር ሰብስክራይብ እያደረጋችሁ ቻናሌን አበረታቱኝ እንላለን። አዳዲስ ንለቅ ይደርሳችኋል። ዛሬ ደግሞ አዲሱ ዛሬ በቃ ሚዲያውን አጨናንቆታል ይሄ ልጅ ማለት ነው። በቃ እኛ አበሻ ስንባል መሽማ አንዴ ስማችን አንዴ የጠቆረው አንዴ አበሻ ታልን ሐላስ። ይሄን የሚገርመኝ የኛው አበሾቹ አስበሳቸው ዘው ለምን ያሞታል ልጁን። እንግዲህ ልጁ አድርጓል ተቻሉ ማስያዝ። ሌላ ምንድን ነው አረቦቹ ጋር እየሄዱ ኮመንት መጣፍ